ከፈጣሪው ጋር ፊት ለፊት የተነጋገረ ሰው ከሞት ሊያመልጥ ይችላልን? የቀይ ባህርን ማዕበል በበትሩ የገራ ሕዝቡን ከዘመናት የባርነት ቀንበር ነፃ ያወጣው ኃያል ነቢይ መጨረሻው ምን ይመስል ነበር? በፊቱ ተራሮች ሲንቀጠቀጡለት የነበረው ሰው የማይታየውን መልአከ ሞት እንዴት ተጋፈጠው? ይህ ታሪክ ከነቢያት ሁሉ በላይ ከፍ ያለ ክብር ስላለው፣ ነገር ግን እንደ ማንኛውም ሥጋ ለባሽ የሞትን የማይቀር ጽዋ ስለተጎነጨው ስለ ነቢዩ ሙሴ ነው። ይህ ተራ ታሪክ አይደለም። ይህ ልጆቹን ሚስቱንና እናቱን በመሪር እንባ ያራጨ፣ ሰማይና ምድርን በሐዘን ያስለቀሰ የሙሴ የመጨረሻዎቹ ሰዓታት አሳዛኝ የሞት ታሪክ ነው። የሞት መልአክ በሰው አምሳል ሲገለጥለት ምን ተፈጠረ? የመጨረሻውን የስንብት ቃል ለቤተሰቡ ሲናገር የፈሰሰው እንባ ምን ያህል ነው? ዛሬ ከታላቁ የብራና መጽሐፍ ከገድለ ሊቀ ነቢያት ቅዱስ ሙሴና ከሌሎች ጥንታዊ የቤተ ክርስቲያናችን መዛግብት ያገኘነውን ብዙዎች ያልሰሙትን አንድ ልብ የሚሰብር ታሪክ ይዘንላችሁ ቀርበናል። ጥቂት ደቂቃዎችን አብራችሁን ብትቆዩ በነፍስ ታተርፋላችሁ። ይህ የሊቀ ነቢያት ሙሴ አሳዛኝ የፍጻሜ ታሪክ ነው። በሰው ልጆች ታሪክ ውስጥ እንደ እርሱ ያለ ማን ነበር? ከፈጣሪው ጋር እንደ ወዳጅ ፊት ለፊት የተነጋገረ ነቢይ፣ ሕዝቡን ከባርነት አውጥቶ ቀይ ባህርን ለሁለት የከፈለ ታላቅ ሰው። ነገር ግን በልቡ ውስጥ ለዓመታት የተሸከመው አንድ ጥያቄ አለ፣ የማይቀረው የሥጋ ፍጻሜ። አንድ ቀን ሙሴ በጸሎቱ መሃል አቤቱ የነገሮች ሁሉ ጌታ ሆይ፣ ነፍሴን ከሥጋዬ የምትለይበትን ቀን ትነግረኝ ዘንድ በስምህ እለምንሃለሁ ሲል ጌታውን ተማጸነ። እግዚአብሔርም ከዚህ በፊት ለነቢያትም ሆነ ለመላእክት ያልገለጸውን ታላቅ ምስጢር ለሙሴ ሊገልጥለት ፈቀደ። ድምፁ በሙሴ ልብ ውስጥ አስተጋባ። ሙሴ ወዳጄ ስማኝ፣ ነፍስህን በዕለተ ዓርብ እወስዳታለሁ አለው። ቀጠሮ ተያዘ። ከዚያች ቀን ጀምሮ የሙሴ ሕይወት ተናወጠ። ለ7 ረዣዥም ዓመታት ዓርብ ቀን በደረሰ ቁጥር የሞትን መልአክ ይጠባበቅ ጀመር። ገላውን ይታጠባል፣ ንጹሕ በፍታ ይለብሳል፣ ራሱን በሰኔል ገንዞ ልክ እንደ ሙሽራ ሞትን ሊቀበል ይዘጋጃል። 7 ዓመታት 364 የዓርብ ቀናትን በመጠባበቅ አሳለፈ። ቀጠሮ የተረሳ መሰለ። ምናልባት ፈጣሪ ሐሳቡን ቀይሮ ይሆን? ነገር ግን አንድ ቀን 7 ዓመታት ካለፉ በኋላ ሙሴ ከደብረ ሲና ወጥቶ በብቸኝነት ሲጸልይ አንድ ወጣት ከፊቱ ቆሞ አየ። መልከ መልካም እስራኤላዊ ይመስላል። ወጣቱም የአንበረም ልጅ ሙሴ ሰላም ላንተ ይሁን አለው። የሰላምታው ድምፅ ግን እንደ ማንኛውም ሰው አልነበረም። በሙሴ አጥንት ውስጥ ዘልቆ ገባ፣ እንደ ነጎድጓድ አስተጋባ፣ እንደ ብረትም ቀዝቃዛ ሆነበት። በቅጽበት የሙሴ ጉሮሮ ታነቀ። ቃላት ከአንደበቱ ሊወጡ አልቻሉም። ኃያሉ ነቢይ ጉልበቱ ተብረከረከ። ምድር ላይ በግንባሩ ተደፋ። በድንጋጤና በፍርሃት ተውጦ እንዳንተ ያለ የሚያስደነግጥ የሰላምታ ድምፅ ሰምቼ አላውቅም፣ አንተ ማን ነህ? ሲል በጭንቀት ጠየቀ። የወጣቱ መልስ ለ7 ዓመታት ሲጠብቀው የነበረው ነገር ግን ፈጽሞ ዝግጁ ያልነበረበት አስደንጋጭ እውነት ነው። ሙሴ አታውቀኝምን? ድምፁ በዙሪያው ያለውን አየር ሁሉ የገደለ ይመስላል። እናትን ከልጅ ባልን ከሚስት የምለይ እኔ ነኝ። እስከ ዓለም ፍጻሜ ድረስ መቃብራትን የማንጽ እኔ ነኝ። መልአከ ሞት ሱሪያል እኔ ነኝ። ነፍስህን ከእግዚአብሔር ዘንድ ላቀርብ መጥቻለሁ። የመጨረሻው ሰዓት ደርሷል። ሙሴም መልአከ ሞትን በላከው በእግዚአብሔር ስም ልጆቹንና ሚስቱን ለመሰናበት እስከ ነገ 3 ሰዓት ድረስ ብቻ እንዲታገሰው ተማጸነ። እግዚአብሔርም የወዳጁን የመጨረሻ ልመና ሰማ፣ ለጊዜውም ቢሆን ፈቀደለት። የሞትን መልአክ ትቶ የተቀጠረበትን ቀን አውቆ የከበደውን ልቡን እየጎተተ ሙሴ ከደብረ ሲና ወረደ። እግሮቹ ወደ የትኛው አቅጣጫ እንደሚመሩት እንኳን አያውቅም። ብዙም ሳይቆይ መንታ መንገድ ላይ ደረሰ። አንዱ ወደ እናቱ፣ ሌላኛው ደግሞ ወደ ሚስቱና ልጆቹ ቤት የሚወስድ መንታ መንገድ። ለቅጽበት ቆም አለ። በሐዘን የተደፈነ አእምሮ የትኛውን መንገድ መቅደም እንዳለበት መወሰን ተሳነው። በዚያች ውሳኔ ቅጽበት ከሰማይ የመጣ አንድ ድምፅ በሹክሹክታ ሙሴ በመጀመሪያ ወደ እናትህ ሂድ ሲል መራው። ወደ እናቱ ቤት ደርሶ በሩን ሲያንኳኳ በሩን የከፈተችው እናቱ ፊቱ ላይ ያየችው ነገር ልቧን ሰንጥቆት ገባ። የፊቱ ብርሃን ጠፍቷል፣ እንደ ደመና ጠቁሯል። በድንጋጤ ልጄ ምን ሆነሃል? እረኞች
አስከፊ ነገር ነገሩህ እንዴ? ማን አስደንግጦህ መጣህ? ስትል በጭንቀት ጠየቀችው። ሙሴም በደከመ ድምፅ የእውነታውን ቀዝቃዛ ቃል ተናገረ። እናቴ ሆይ ያለ እግዚአብሔር ማን ይጠራኛል? ያለ ሞትስ ማን ያስፈራኛል? ቃላቶቹ እንደ መብረቅ ነበሩ። እናቱ በድንጋጤ ተናወጠች። እንዴት አለች። ከእግዚአብሔር ጋር 570 ጊዜ ቃል በቃል ፊት ለፊት የተነጋገረ የእግዚአብሔር ወዳጅ ይሞታልን? ሙሴ አይኖቹ በእንባ ተሞልተው አዎን እናቴ፣ ሥጋ የለበሰ ፍጥረት ሁሉ የሞትን ጽዋ ከመቅመስ አያመልጥም አላት። የስንብት ጸሎት እንድታደርግለት ጠየቃት። እርሷም የዚህን ዓለም ከንቱነት እያሰበች ልጇን በሞት ልትነጠቅ መሆኑን ስታውቅ መሪር ለቅሶን አለቀሰች። ከዚያም ልቡ ጠፍቶ እግሮቹ በሐዘን ከብደው ወደ ሚስቱ ቤት አመራ። እርሷም ልክ እንዳየችው የፊቱን ጥቁረትና የልቡን ስብራት ተመለከተች። ሙሴ ምን ሆንክብኝ? ንብረት ጠፋብህ እንዴ? ማን አስፈራራህ? አለችው። እርሱም ያንኑ አሳዛኝ ምላሽ ደገመ። የመጨረሻውና ከባዱ የስንብት ክፍል ቀርቷል። ልጆቼ ወዴት አሉ? ሲል ጠየቀ። ሚስቱም በእንባ እየታጠበች ከጣፋጭ እንቅልፋቸው ቀሰቀሰቻቸው። በሹክሹክታ ኑ አባታችሁ ጋር ሂዱ፣ ከእንግዲህ ወዲህ ዳግም ላታዩት ትችላላችሁና ተሰናበቱት አለቻቸው። ንጹሐኑ ሕፃናት ወደ አባታቸው ቀረቡ። የፊቱን ሁኔታ ባዩ ጊዜ ገና በለጋ ዕድሜያቸው የሐዘንን ጥልቀት ተረዱ። በፊቱ ተደፍተው ትንፋሻቸው እየተቆራረጠ በመሪር ለቅሶ አነቡ። ትንሹ ልጅ ለታላቁ ወንድሙ የሁላቸውንም ስሜት በሚገልጽ ልብ ሰባሪ ቃል እንዲህ አለ። ወንድሜ ከአባታችን ጋር ተለያየን በቃ። ካሁን በኋላ እኮ ያፈቀረን ይተወናል፣ ያከበረን ያዋርደናል፣ የወደደን ይጠላናል፣ የጠላን ያሳድደናል አለው። የልጆቹን ቃል የሰማው ሙሴ ከእንግዲህ የሐዘኑን ማዕበል መቋቋም አልቻለም። ከልጆቹ ጋር ድምፁን አውጥቶ አለቀሰ። በዚያች ቅጽበት የሙሴ ዓይን ብቻ አልነበረችም ያነባችው፣ ሰማይና ምድርም ከታላቁ ነቢይ ጋር አብረው አለቀሱ። የሙሴ ለቅሶ፣ የሚስቱ ሰቆቃና የልጆቹ እንባ ምድርን አርሶ ሰማይ ደረሰ። በዚያ ጥልቅ የሐዘንና የተስፋ መቁረጥ ማዕበል ውስጥ ዓለም ጸጥ ያለች መሰለ። ድንገት ግን ከሰማያት በላይ የሆነ ከነጎድጓድ የጠለቀ ከሹክሹክታ የለሰለሰ ድምፅ የሙሴን ነፍስ ሰንጥቆት ገባ። ሙሴ ምን ያስለቅስሃል? ምድርን ስለምትተው ነው ወይንስ ሞትን ፈርተህ? ሙሴም በለቅሶ መካከል ቀና ብሎ አቤቱ ጌታዬ ሆይ ሞትን አልፈራም፣ አንተ ወዳለህበት መምጣትንም አልጠላም። ነገር ግን እነዚህን ሁለት ልጆቼን ለማን ተዋቸዋለሁ ብዬ ነው። የሚስቴ አባቷ ዮቶር ሞቷል፣ ወንድሜ አሮንም አልፏል፣ እኔም እነሆ እየሄድኩ ነው። እነዚህን የዋሆች ለማን ትቻቸው እሄዳለሁ? ሲል የልቡን ስብራት ለፈጣሪው ገለጠ። የፈጣሪ ምላሽ እንደ መዝሙር ነበር። ትዝታን የቀሰቀሰ፣ እምነትን ያደሰ። ሙሴ በተወለድክ ጊዜ እናትህ ዮካብድ የፈርዖንን ጭካኔ ፈርታ በሳጥን ውስጥ አድርጋ በአባይ ወንዝ ላይ በተወች ጊዜ ረስቼሃለሁን? የንጉሡን አፍ ዝም አሰኝቼ በገዛ ጠላትህ ልጅ በተርሙት እቅፍ በፍቅር እንድታደግ አላደረግኩህምን? ለ40 ዓመታት በቤተ መንግሥት ውስጥ ስትኖር የጠበቅኩህ እኔ አይደለሁምን? ከዚያም ትእዛዝ መጣ። አሁን ተነስ፣ በትርህን ያዝና ባሕረ ኤርትራን ምታ አለው የእግዚአብሔር ድምፅ። ሙሴም በሐዘኑ ላይ ሆኖ ታዘዘ። ወደ ባሕሩ ዳርቻ ሄዶ እስራኤልን ነፃ ያወጣችውን ያችኑ በትር አነሳና የባሕሩን ወለል መታው። ባሕሩ ተናወጠ፣ ማዕበሉ ተቆጣ። ከባሕሩ ጥልቅ ውስጥ አንድ ግዙፍ ድንጋይ እየተገለባበጠ ወጣና በሙሴ ፊት ወደቀ። እግዚአብሔርም በድጋሚ ሙሴ ይህንን ድንጋይ ምታው አለው። ሙሴም ድንጋዩን ሲመታው ድንጋዩ ለሁለት ተሰነጠቀ። በውስጡም በሚያስደንቅ ተአምር አንድ ትንሽዬ ትል ነበረች። በአፏ ለምለም የሳር ቅጠል ይዛለች። በራሷ ቋንቋ ፈጣሪዋን ታመሰግን ነበር። በባሕር ውስጥ በድፍን ድንጋይ ውስጥ ሳለሁ ምግቤን ያልነሳኸኝ፣ እስከዚች ሰዓት ድረስ ያልረሳኸኝ እግዚአብሔር ተመስገን ስትል የምትናገር ይመስላል። እግዚአብሔርም ለወዳጁ ለመጨረሻ ጊዜ እንዲህ አለው፣ ሙሴ ተመልከት፣ በጨለማ ባሕር ውስጥ በውሃ በሚሸፈን ድፍን ድንጋይ ውስጥ የነበረችውን ይህችን ትል ያልረሳሁ እኔ የሚለምኑኝንና የሚወዱኝን የአንተ ልጆች የምረሳ ይመስልሃልን?
በዚያች ቅጽበት የሙሴ የሐዘን እንባ ወደ እምነት እንባነት ተቀየረ። ልቡ በታላቅ መጽናናት ተሞላ። ወደ ቤተሰቡ ተመልሶ የእግዚአብሔርን ድንቅ የተስፋ ቃል ነገራቸው። አትዘኑ፣ አትዘኑ፣ የሁላችንም ፈጣሪ አለላችሁ ብሎ አጽናናቸው። ከዚያም ለመጨረሻ ጊዜ አቅፏቸው፣ ለመጨረሻ ጊዜ ሳማቸውና ከቤቱ ወጣ። በዚህ ጊዜ ልቡ በሐዘን ብቻ ሳይሆን በመለኮታዊ ተስፋም ተሞልቶ ነበር። የልቡን ስብራት በመለኮታዊ ተስፋ ጠግኖ ለመጨረሻ ጊዜ ቤተሰቡን አይቶ ከቤቱ ወጣ። ነቢዩ ሙሴ ኃያሉ የእግዚአብሔር ሰው አሁን ብቸኛ ሆኗል። ፊቱ ጠቁሮ መንገዱ ጠፍቶበት የት እንደሚሄድ ሳያውቅ በምድረ በዳ ይጓዝ ጀመር። እያንዳንዱ እርምጃው የመጨረሻው እንደሆነ ያውቃል። እያንዳንዱ የነፋስ ሽውታ የስንብት ሹክሹክታ መሰለው። በዚህ በብቸኝነት ጉዞ ላይ በሰው የማይዘወተር ስፍራ ላይ አንድ አስገራሚ ነገር ተመለከተ። ሁለት ወጣቶች ፊታቸው በብርሃን የሚያንጸባርቅ በዝምታ መቃብር ሲቆፍሩ አገኛቸው። እነርሱም በሰው አምሳል የተገለጡት ቅዱሳን መላእክት ቅዱስ ገብርኤልና ቅዱስ ሚካኤል ነበሩ። ሙሴ አላወቀም። ወደ እነርሱ ቀርቦ ሰላምታ ሰጣቸው። ይህንን መቃብር ለማን ነው የምትቆፍሩት? ሲል በጉጉት ጠየቃቸው። የወጣቶቹ ምላሽ ልብን የሚነካና ምስጢራዊ ነበር። የእግዚአብሔር ወዳጅ ለሆነ ለአንድ ታላቅ ሰው ነው የምንቆፍረው አሉት። የሙሴ ልብ በደግነት ተሞላ። እርሱም ራሱን የእግዚአብሔር ወዳጅ አድርጎ ይቆጥር ነበርና ለዚህ ክቡር ለሆነ ሰው በሚደረገው ዝግጅት ላይ የራሱን አስተዋጽኦ ማድረግ ፈለገ። ለእግዚአብሔር ወዳጅ ከሆነማ እኔም እናንተን ልርዳችሁ አላቸው። የዋሁ ሙሴ ለራሱ እየተዘጋጀለት ያለውን የመጨረሻ ማረፊያ በገዛ እጆቹ እያመቻቸ መሆኑን ቅንጣት ታህል አልጠረጠረም። ከእነርሱም ጋር ሆኖ መቃብሩን መቆፈር ጀመረ። በመጨረሻም ቆፍረው ሲጨርሱ ከመላእክቱ አንዱ እንዲህ አለው፣ የምንቀብረው ሰው ግዝፈቱና ርዝመቱ ልክ እንዳንተ ነው። ምናልባት መቃብሩ እንዳያጥርበትና እንዳይቸገር እንፈራለን። እባክህ ወደ መቃብሩ ውስጥ ገብተህ አንድ ጊዜ እንለካው አለው። ይህ የመጨረሻው ጥሪ ነበር። የዋሁ ሙሴም ምንም ሳያቅማማ የማያውቀውን ሰው ለመርዳት ባለው ቅንነት ወደ ተቆፈረው መቃብር ውስጥ ሰተት ብሎ ገባ። በዚያም በጨለማውና በጸጥታው ውስጥ መልአከ ሞትን ፊት ለፊት ተገናኘው። መልአኩም በክብር የአንበረም ልጅ ሙሴ ሰላም ላንተ ይሁን አለው። በዚያች ቅጽበት የዓለም የጊዜ አቆጣጠር ለሙሴ ቆመ። የነቢዩ ሙሴ ነፍስ በጸጥታ ከሥጋው ተለየች። ሥጋ የለበሰ ሁሉ የሚጎነጨውን ጽዋ ቀመሰ። መላእክትም በታላቅ ክብር ቀበሩት። መቃብሩንም ማንም እንዳያውቀው ሰወሩት። የምድራዊው ጉዞ ተጠናቀቀ። የመንፈሳዊው ክብር ታሪክ ግን ገና አሁን ተጀመረ። የታላቁ ነቢይ የእግዚአብሔር ወዳጅ የሙሴ ምድራዊ ጉዞ ተጠናቀቀ። ነገር ግን አንድ ታላቅ ምስጢር ጥሎ አልፏል። መቃብሩ የት ነው? ለሺህ ዘመናት ብዙዎች ጠይቀዋል፣ ብዙዎች ፈልገዋል። ነገር ግን እስከ ዛሬ ድረስ የሙሴ መቃብር የት እንደሚገኝ የሚያውቅ አንድም ሰው የለም። በምድረ በዳ ተራሮች ውስጥ ይሁን በሸለቆዎች ጥልቀት ማንም አያውቅም። ለምን ብለን ከጠየቅን ታሪኩ እንደሚነግረን ይህ ድንገታዊ ክስተት ሳይሆን መለኮታዊ ውሳኔ ነው። እግዚአብሔር ራሱ እስራኤላውያን ከፍቅራቸው የተነሳ በሐዘናቸውም ጥልቀት ምክንያት መቃብሩን ወደ ጣዖትነት ቀይረው እንዳያመልኩት ከሰው ዓይን ሰውሮታል። ፍቅራቸው ወደ አምልኮ እንዳይቀየር፣ ክብራቸው በፈጣሪና በፍጡር መካከል ያለውን መስመር እንዳይስት የታላቁ ነቢይ የመጨረሻ ማረፊያ ስፍራ ሚስጥር ሆኖ ቀርቷል። የሙሴ አሟሟት ታሪክ ከሞት በላይ ስለሆነው ስለ ሕይወትና እምነት የሚያስተምረን አንድ ታላቅ እውነት አለ። ሞት በሥጋ ለባሽ ሁሉ ላይ የማይቀር የመጨረሻው ቀጠሮ መሆኑን ያስተምረናል። ከፈጣሪ ጋር ፊት ለፊት የተነጋገረው፣ ባህርን የከፈለው፣ መናን ከሰማይ ያወረደው ኃያሉ ሙሴ እንኳን ከዚህ ሕግ አላመለጠም። ይህም የሰው ልጅ በምድር ላይ ያለው ማንነት ጊዜያዊ መሆኑን በግልጽ ያሳያል። ነገር ግን የሙሴ ታሪክ በመቃብር አያበቃም። ሥጋዊ አካሉ ቢቀበርም መንፈሳዊ ክብሩና ቅድስናው ግን ዛሬም ሕያው ነው። ለሕዝቡ ያስተማረው ሕግ፣ ከባርነት ወደ ነጻነት ያደረገው ጉዞ፣ ከሁሉም በላይ ደግሞ የእግዚአብሔር የተስፋ ቃል ከሞት በላይ ሆኖ ለዘላለም ይኖራል። በባህር ውስጥ በድፍን ድንጋይ ውስጥ የነበረችውን ትል ያልረሳ አምላክ ልጆቹን እንደማይረሳ የገባው ቃል ዛሬም ድረስ በተስፋ ለሚኖሩ ሁሉ የመጽናኛቸው ምንጭ ነው።
ስለዚህ የሙሴ ምድራዊ ጉዞ በመቃብር ተጠናቀቀ። መንፈሳዊ ክብሩ ግን ዛሬም ድረስ በታሪክና በእምነት ማህደሮች ውስጥ በደማቁ ይነገራል። እርሱ የሄደበት መንገድ የሁላችንም መንገድ ነው። ነገር ግን የተወው ታሪክ ከሞት በኋላም ሕይወት እንዳለ የሚያስታውስ ዘላለማዊ ብርሃን ነው። የሊቀ ነቢያት ሙሴ ረድኤት በረከቱ አይለየን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።